አግኝቶ ለከፈለው ገንዘብ ፍርድ ቤት የሚሄደው እንኳን እኮ ቢከሱ እቺ ሰው ገንዘቡ በሰዓቱ እጇ ላይ ከሌለ ሰርተሽ ክፈይ ነው የሚላት መንግስት። ኩላሊትሽን ሽጠሽ ክፈይ አይላት፣ ሰርተሽ ክፈይ ነው የሚላት። ስለዚህ ስቴፕ ባይ ስቴፕ የእያንዳንዳችሁን በቀደም ተከተል እመልሳለሁኝ። መታገስ ካልቻላችሁ ጉዳዩ እስኪሳካ መታገስ ካልቻላችሁ ቶሎ አሁኑኑ ካላችሁ ቅደም ተከተላችሁን ጠብቃችሁ በከፈላችሁበት ቅደም ተከተል በወረፋ ስቴፕ ባይ ስቴፕ እመልሳለሁ ብላ እኮ ተናገረች። አንድም ነገር አልቆርጥም ሀቡዬ፣ አንድም ነገር አልቆርጥም። እንደውም ሌላው እኮ ቆርጦ ነው ተመለሰ የሚመልሰው። ከሺራ ቪዛ አላወጣሁላቸውም፣ ያወጣሁላቸውም ያልተሳካልኛል መምጣት ያልቻሉ እነሱንም ቢሆን 5 ሳንቲም አልቆርጥም። እዛ ያለ ብራቸው ሀቡ ለሲኦሲ አሻራ ትኬት እዛ የሚንቀሳቀሰው ሰው ለሚያደርግበት ለዚህ ነው የሚውለው። ያንንም ቢሆን አንድም ድርሃም አልቆርጥም። በተለይ በጣም በዚህ አይነት ስርዓትና ትዕግስት የጠበቁኝን ልጆች በፍጹም አንድ ነገር ሳላደርግ ነው የምመልሰው። አላህ ያግዘኝ፣ በተቻለኝ ፍጥነት ጨርሳለሁ። ከነሱ አንድ የምጠብቃት ነገር ሀቡ ፕሮሰሱን የጀመሩበት ዋትሳፕ ላይ ይገቡና ሪሲቱን ይልኩልኛል የድሮውን። ኦኬ ከስር አዲስ የሚገባውን አካውንት ይጽፉና ሙኒት ስራው ስለተቋረጠ ካንቺ በኩል ከላይ ያለውን ሪሲት ገንዘብ ላይ ያለውን ገንዘብ በዚህኛው አካውንት አስገቢልኝ፣ አለቀ። እኔ የተለያየ አካውንት ግን ከሆነ ባትቀበይ ጥሩ ነው። አንድ አይነት አካውንት መሆን አለበት። መጀመሪያ የተላከበት አካውንት ለምሳሌ እኔ ሀቢባ አባስ ለሙኒት ከሆነ የላኩት የሚገባውም ሴንደር ኔም አንድ አይነት ስም መሆን አለበት። ለመሰለሽ አይታወቅም። አንቺ ብዙ ነገ መተው ደግሞ ሊከሱሽ ይችላል። ለዛ ነው ድምጻችሁን አስቀምጡ ምለው። ለምን መሰለሽ አንዳንዶቹ በቤተሰብ ያስገባሉ፣ ያ ሰው አይገኝም፣ ሰው ይልካሉ፣ ሐዋላ አለ ታውቂያለሽ። ያንን በማሰብ ነው አትሊስት ድምጻቸው ይኖር ያልኩት። ጥሩ እንደዛ ከሆነ በቮይስ በጽሁፍ ሳይሆን በቮይስ እኔ ያልጻፍኩት ነገር በቮይስ ሞር ግን ካልተቻለ ነው የሌላቸው አካውንት የሌላቸው ሆነ ነው። ካልሆነ ግን ከወጣበት ሴንደር ቱ ሪሲቨር ላንቺ የሚለው በወጣበት ቢገባ ከሀቢባ ወደ ሙኒት ኮን የገባው ከሙኒት ወደ ሀቢባ ተመላሽ እንዲሆን ነው ማድረግ ያለብሽ። እንደዛ ካልተቻለ አካውንት ከሌላቸው እንደ ትብብር ለመተባበር አድርጊላቸው እንጂ ቢቻል ወደ ወጣበት አካውንት ነው መግባት። ለምን ከአመታት በኋላ አታቂም ስምሽን ለማጥፋት አልሰጠችኝም ብለው ነገም አልተመለሰልኝም ብለው ሊመጡ ስለሚችሉ እንትን ለዚህኛው ጥንቃቄ ማድረግ ያስፈልጋል። ግን ሰው ስንት መልካም ነገር ሰርቶ ይቺ ነገር ብቻ ስለዘገየች ማለት ነው በጣም ለስንት የመዳም ቅመሞች ቤታቸው ድረስ ሄዳ ማንም ቤት ድረስ መሄድ የለም። ሁላችንም በቤታችን ሆነ በኦንላይን ነው ድምፅ የምንሆነው፣ ኤምባሲ የምንደውለው፣ ፖሊስ ጋር የምንደውለው፣ እርዳታ የምናደርገው ቤታችን ተቀምጠን ነው። እሷ ከቤቷ ወጥታ እዛ ቦታ ላይ ስትሄድ ምን ሊደርስባት እንደሚችል አይታወቅም። መዳም ቤት ገብታ ስንት የመዳም ቅመሞችን ከችግር አውጥታለች፣ ደርሳላቸዋለች። በአካል በቤቷ ተቀምጣለን በአካል እየሄደች ስንት ነገር አድርጋ ዛሬ እቺን አንድ ነገር የዘገየ ሰው ሆኖ የማይሳካለት የለም። አልካደች፣ አልዋሸች፣ አላጭበረበረች ስለዘገየ ብቻ እንደዚህ መሆን ያስተዛዝባል። በእውነት በጣም ያስተዛዝባል። የእውነት ለልጆቹ አዝናችሁ ግን አይደለም። የእውነት ለልጆቹ አዝናችሁ ቢሆን በጣም ነው የሚያሳዝነው። እውነት ይህን ነገር እያቀሳሰሩ ያሉ ሰዎች እኔ ምንም ነገር ሲደረግ ሀቡዬ ምን ተባለ ምን ተደረገ ሳይሆን ማን አደረገ ነው እማየው ፖይንቱ። እኔ አሁን እዚህ ጉዳይ ላይ ልጆቹ ምን ያህል እንደሚወዛገቡ ስላሰብኩኝ ነው እንጂ ንግግርም አላደርግበትም በፍጹም። ግን ልጆቹ ስንታቸው አለቀሱ፣ ስንታቸው ተመዘገቡ እና በጣም ነው ማዝ ነው። እነዛ ሰዎች በዘረኝነት በስድብ ባለበት ቁጭ ብላ ሰውን ስታሰድብ እንዲህ ማገኛት ሴት ስለሆነች እኔ አይገርመኝም አይደንቀኝም። ልቦና ይስጣት፣ ሌላ ምንም አልልም። የሰው ልጅ እድሜውን በተራነ ሙኒት ያደረገችው ይበልጣል ለማንም ለሁሉም ስደተኛ ለማንም በላይ እድሜን ባልሆነ ነገር መጨረስ በጣም ይቆጫል። በጣም ነው የሚቆጨው። ወደፊት ማድረግ የማይቻልበት ሰዓት ላይ ይቆጫል። እና ኤኒዌይ እኔ አሁንም ቢሆን አስተካክልላችኋለሁ ማለት በመመለስ አስተካክላለሁ የሚለው ነገር አይሰራም። በመመለስ
ይሄው ኤምኬ ምስክር አለ 2-3 ሰው በሱ በኩል አናግሮኛል በሱም ቤት መዘግየቴን ተናግሬያለሁ ያሞኔ አሁንም እንደተናገርኩት መመለሱ ይቀጥላል ነገር ግን አንድም ሰው ስሜን ባልሆነ መንገድ ቢያነሳ ደግሞ እኔም የራሴን እርምጃ ወስዳለሁ ዝም አልልም በህግ ሄዳለሁኝ እናንተ ራሳችሁ በራሳችሁ አስተምራችሁናል ሳንፈልግ በግድ ፍቅራችን ነበር የሚያምረው መተጋገዛችን ነበር የሚያምረው እኔ ምንም አይነት የዘር አይደለም የዜግነት ችግር የለብኝም ከማንንም ዜጋ ጋር ተጋግዤ እምኖር ሰው ነኝ እንኳንስ ዘር መርጬ ለከሊ ስላደረገች አሁን ያለው ሁኔታ እንደዛ ነው እኔ በደንብ ይገባኛል ግን ምንም አይመስለኝም ምንም እኔ ስለ ፖለቲካ አንድ ማቀው ነገር የለም አንድ ባለማወቄም ደስተኛ ነኝ ወደፊትም አልወቅም አንቺ ላደረግሽው መልካም ስራ ሁሉ ይሄ ነው ምላሹ ብለሽ በጥቂት ሰዎች መጥፎ ነገር ስለተናገሩ ብለሽ ይህንን መልካም ስራሽን ለመዳም ቅመሞች የምትደርሹን ታማሚ የምትረጂውን ነገር እንዳታቆሚ ነው የምፈራው ፍጹም አላቆምም ሀቡዬ እኔ ክሬዲቴ ነው ይሄ እኔ ማስቀምጠው ክሬዲት ነው ሀቡ ምንም አያገናኘውም ያንድ ሰው ብልግና እነዚህን ሁሉ አይወክልም ኢንሻአላህ ምንም ክፉ ነገር አይድረስባቸው ደርሶባቸው ግን ባቅሜ ያለ ነገር እማላደርገው ምንም የለም አላህ ይስጥር ይሄ ነው ዋናው ለፈጣሪ ብለሽ ስለምትሰሪ ለነገ ለልጆችሽ ስንቅ ስለሆነ የምትሰሪ ሰዎች አላመሰገኑኝም ሰዎች የአመድ አፋሽንኩኝ ብለሽ እንደማታቆሚ ባንቺ ይተማመናለሁ በጣም ለብዙ ታማሚዎች ረድቶታል በጣም ለብዙ ሰዎች ቤታቸው ድረስ በአካል ሄደሽ ደርሰሽላቸዋል ለብዙ የመዳም ቅመሞች እና እንዳንቺ ለመዳም ቅመሞች የሆነ ያደረገ ማንም የለም ዛሬ ማንም ምንም ያላደረገላቸው ሰው መጥቶ ያንቺን ስም ለማጥፋት ያንቺን ስራ ለማበላሸት መጥፎ ነገሮችን ቢናገር ያንን ሰምቶ አንቺ ጋር ሊመጣ ያሰበ ያልመጣ ካለ ጦስሽ ይሰድ ይቅርብሽ ሲጀመር አንቺ ከስተመር አላጣሽም በሽን ያለው ማስታወቂያ ሳይሰራልሽ ሰው ለምኖ እየመጡ ነው ሀቢባ ሙኒትን አገናኘኝ የሚሉኝ እኔን እየመጡ እዚህ ቤት ገዝት እየገቡ ያው ተመልካች ይመሰክራል ስለዚህ ሰው ፈልጎ ለምኖ እንጂ አንቺ ጋር የሚመጣው አንቺ ኑልኝ ብለሽ አይደለም ሀቡዬ ለጊዜሽ በጣም አመሰግናለሁ እዚህም ጋር ሆናችሁ ለሰማችሁኝ አመሰግናለሁ መልካም ንግግር ለምትናገሩ አላህ መልካምን ነገር ያሰማችሁ ክፉ እየተናገራችሁ ላችሁ ልቦና ይስጣችሁ ልጆቹን ግን አትበጥብጧቸው አለመሳቃቱ አትበጥብጧቸው እሺ አክስቴ ሳትወጣ እሺ ያው በመጀመሪያ በጣም ወዳት ማከብራት እኔ መካሪዬ ምርጥ ሰው ነች ሙኒት እኔ ማንንም ተፈልቅቆ ቢሰራ እንደሱ አይሆንም እዚህ ሀገር ላይ ሪያሊቲውን ምነግርሽ ማለት ነው ዱባይ ምድር ላይ ደግነት ብትይ በደግነት ጥግ ድረስ ነች ባስተሳሰብ ብትይ ባስተሳሰብ ጥግ ድረስ ነች በጣም ነው የምትመክረው ብዙ መስዋዕትነት ከፍላለች ሀቡ እንዳልሽው መደጋገም ነው የሚሆነው ስፔሻሊ ለኛ እኔ እዚህ ቲክታክ ላይ ከመጣው ጀምሮ እኔ ያረዳችው ሰው የለም በራ መኪናሽን አንቀሳቅሽ ብንላት ሄዳ ከወንዶች ጋር ተጋፍጣ ከፓኪስታኖች ጋር ተፋጣ ከ60 ከ40 በላይ ወንዶች መካከል ላይ ገብታ ቪዲዮ ራሱ ለመረጃ እንግዲህኛ ጋር ተፖስታል ለታቃላችሁ ማዳም ቤት ብትይ ማዳም ቤት ሰንጠቃ ገብታ ብዙ ነገሮችን የከፈለች እናት ታላቅ እህታችን የምንወዳት የምናከብራት ነች በዚህ ሰዓት ላይ የሆነ ነገር ሀፕን ቢኖር አለን ከጎኗ ምንም የሚያሳስብ ነገር የለም አንዲት ነገር እኔ በበኩሌ ትላንትናም ገባለሁ ብዬ ነበር እዛኛው ቤት ላይ ሙዱ ስላልተመቸኝ ነው የነበረው ነገር ሙኒት ላይ ለሚመጣ ነገር የከፋ ነገር ካለን ወደኔ ምንም ችግር የለም እናስተናግዳለን የተበላሸ ነገር ካለ ይስተካከላል ከዚህ በፊት ስትመጡም ተናግር ያለው እኔ ያለው ዌዘር ያለው አትሞስፌር ጥሩ አይደለም ስፔሻሊ ይሄን 2 ወር 3 ወር የታወቀ ነው ዱባይ ላይ በእያንዳንዳችን ስራ ላይ ያልመጣ ነገር የለም በሐላል ደግሞ ተናግራለች የሴት ስራ አልሰራ ነገሮች አስተካክላለሁ ጠብቁኝ ያለችው ከወር በፊት አይደል ማሚ ካልተሳሳትኩ ምናምን ነገር ብላ በሐላል ተናግራለች ይሄንን ነገር ማለት ነው ሶ ጊዜ ይፈልጋል ጊዜ ስጡ የከፋ ነገር ካለ አብረን እናርማለን እኛም አለን ምንም የሚያስጨንቅ የሚያስተርቅ እንትን የሚል ታሪክ የለውም ነገር ግን ሄዳችሁ ሰንበዲ ቤት በተናገራችሁ ቁጥር ከሌ ቤት ባወራችሁ ቁጥር ሰንበዲ ያስተካክልላችሁም የናንተ ነገር ሪያሊቲውን ልንገራችሁ ልቧ ቀን ስለሆነ ነው እንጂ በየቤቱ የምትገባው እኔ ጮሄባታለሁ ከዚህ በፊት በጣም
ለምንድን ነው የምትገቢው በየቤቱ ስትጠሪ ስላት አይ ሃቭ ኮንፊደንስ ብላ ነው እየገባች ኤክስፕሌን የምታደርገው። ገብቶሻል? በቃ አላቅም ካልሽ ለህዝብም ክብር ስላላት ህዝብን የሚያከብር ሰው አስተመሩን የሚያከብር ሰው ነው። ስለዚህ አይቴል ኦልሬዲ ነግሬያታለሁ ስላት ለምን ብዬ እንደዚህ ብላ መታ ሀቡ ስትጠራያት አክብራ ህዝቡን አክብራ ትመጣለች። ሌላ ቦታ ስትጠራ ሄዳ ኤክስፕሌን ታደርጋለች። ገባሽ? ሰው እኮ ግግም ነው የሚለው ታውቂያለሽ። ሀቡ ሌላ ደላ አይተሻል። ማን ስልክ ያነሳል? ማን ምን ያደርጋል? የትኛው ደላላ ፊቱም ይታያል። ቴንክ ዩ እና ስንጋፈጥ ነው የምንውለው ከደላላ ጋር። ቴንክ ዩ ስንጋፈጥ ስንሯሯጥ ነው የምንለው ከደላላ ጋር። ሲብስብን አንቺ ቤት ነው ይዘናቸው የምንመጣው ታውቂያለሽ። ቀን በቀን ከዱባይ ደላላ ጋር እንደተናጨን ነው እንትን እንዳለ ነው። እሷ ነች ዘላንት የምትለው። ይሄው ብሪጅስቶን መጣች። ሁለተኛ መሲ ነች። እየተጋደልን ምን እያልን ምንድነው አንገት በአንገት እየሮጥን እየተቀበልን የነሱን እንትን የምናደርገውና አንዳንድ ጊዜ የሚረዳን ሰው ካለ አግባብ መናገር፣ መቸኮል፣ ለኮሜንት መንቀልቀል ጥሩ አይደለም። ይሄ ጥሩ አስተሳሰብ አይደለም። ሰው የሆነ ሰዓት ላይ የሆነ ነገር ያደርጋል። የከፋ ችግር እንኳን ቢመጣ እኔ 100% የምነግርሽ ነገር ዲል የሚደረግ ነው። የከፋ ችግርም አልመጣም። ሶ ቢመጣ እንኳን እንደዛ በእንደዚህ አይነት ልክ አይደለም። ሰው ዋጋ የከፈለን ሰው ቢግ ሪስፔክት ማአት ታሪክ ያለው ሰው መልካም ያደረገን ሰው በዚህ ልክ በዚህ ነገር መናገሩ አስፈላጊ አይደለም። አክሴ ጋር ባለ ችግር ካለ እኔን አናግሩኝ። ባዮ ላይ ስልክ ያለ የማይፈታ ችግር የለም። ቀስ በቀስ እያስተካከለልችላችሁ ትሄዳለች። ፕሊስ ግን የምትናገሩ እዛና እዚህ የምትሯሯጡ ሰዎች ራሳችሁን አርሙ። በተረፈ ከጎንሽ ነን፣ እንወድሻለን። ፎሬቨር አክስቴ በደንብ እንጂ ሰው እንዴት የሚጠቅመው አመሰግናለሁ። ሁሌም መከታዬ ነህ፣ አጋዤ፣ ጓደኛዬ ነህ። በጣም አመሰግናለሁ። እናትህ አልልህም፣ አትጠብቅ። አያት ሊያስደርገኝ ነው። ሀው ኢንሻአላህ በቅርቡ ኢንሻአላህ። በጣም አመሰግናለሁ። ትንሽ ጥቂት ሰዎች ናቸው በፌክ አካውንት ደጋግመው ኮመንት በመጻፍ በየቪዲዮ ምናምን ራሳቸውን ብዙ ለማስመሰል የሚፈልጉት እንጂ ሙኒት አንቺን አብዛኛው ስደተኛ ማለት ይቻላል ይወድሻል። ስራሽን ያያል። አታስመሲም። የተግባር ሰው ነሽ። ትክክለኛ ቆራጥ ሰው ነሽ። እኔ ካወቅኩሽ ጊዜ ጀምሮ መጀመሪያ በመጥፎ አጋጣሚ ተዋወቅን። ከዛ በትክክል ማንነትሽን ሳቅ፣ ምን አይነት ሰው እንደሆንሽ ሳቅ። ከልብሽ ሰው ነሽ። ላመንሽበት ነገር ጥግ ድረስ እንደምትሄጂ በአካልም፣ በገንዘብሽም፣ በጉልበትሽም፣ በጊዜሽም ሳትሰስቺ ሰውን የምትረጂ ሰው ነሽ። የኛ አንዳንድ ሰው ደግሞ እንደ ወንዝ ውሃ ዝም ብሎ ይወርዳል። አንዴ ሙኒት ጀግና ይላል፣ አንዴ ደግሞ ሙኒት እንደዚህ ይላል። ምንም ነገር በሌለበት ነገር አላጭበረበርሽ፣ ማስረጃ የለ። የሰው ስም ሲነሳ አንድ ሰው ማስረጃ ሳያቀርብ አልሰጠሽኝም፣ የሰጠውን ሰው አልሰጠሽኝም ብላ ስትክድ ያለበት ቪዲዮ ወይ ቮይስ ሳይኖር አዎ እከሌ ብር ሰተሻለች አዎ ካለ እኮ አንድ ሰው በቃ ታማኝነቱን አሳየ። አልካደም። ሳይክድ አዎ መልሳለሁ ታገሽኝ ከተባለ አለቀ። መታገስ ነው። ፕሮሰሱ እስኪሳካ የሴቶች ነገር እስኪስተካከል መጠበቅ አልችልም የሚል ሰው ገንዘቡ ይመለስለታል። በትዕግስት መጠበቅና መጠበቅ ብቻ ነው። ዘሎ ግን ሶሻል ሚዲያ ላይ ወጡ ስማታ ምንም ለነገሩ ምንም ነው ማታመጡት። በየቤቱም እየገባችሁ ብታወሩ ምንም አታመጡ። ቀጥሉ። እንደውም አቁሙ ማለት እነሱ ፈሪነት ነው። ይቀጥሉበት፣ ይቀጥሉ። እያንዳንዱን ሀቡዬ ለልጆቼ ለቤተሰቤ ክብር ስል እያንዳንዱን በህግ ጠይቃለሁ። እኔ አፍ አውጥቼ እየተናገርኩ አንድ ልጅ ሁለት ልጅ አይደለም ብዙ ልጆች ናቸው። እያስተካከልኩ መልሳለሁ አልኩ። ከዚህ በላይ ምንም ነገር የለም። አልፎ ለሚያደርጉት የፈለጉትን ያርጉ። ሀቡዬ በጣም አመሰግናለሁ። እዚህ ጋም ጥሩ እንደተናገርኩት እንደቀደሙ በመልካም ያላችሁ ሰዎች በጣም አመሰግናለሁ። ቲጂ ትግስት አንድ መንገድ ላይ ስለሆንኩ ማሚ ሳትወጣ አንድ ነገር ላውራ። እሺ ይቅርታ ግን ማርያምን ዛሬ ቲክቶኩ ሀቡ እኛ ምላስ አለን ገባሽ? እንመልሳለን፣ በመጡበት ደረጃ እንመልሳለን። እና ለማሚ ይሄ አይገባትም። ማርያምን ቀርቦ ላያት እናት ናት፣ በቃ የእናት ምትክ ናት ገባሽ? እችን ሰው በዚህ ደረጃ ማሳጣት ሶሻል ሚዲያ ላይ ነገ ረጂ ማጣት ነው፣ ነገ አንገት መድፋት ነው። ማርያምን ቀርባችሁ ብታዩት ሙኒት ማለት እንደወለደቻችሁ እናታችሁ አልቅሳ ምትሸኝ ልጅ ናት። እኔ በብዙ ነገር ፈትኛታለሁ ሀቡ እግዚአብሔርን። ሙኒት ማለት በቃ ከልቧ ሰው ታውቂያለሽ፣ ከልቧ ምንም የማይገባት ሴት ናት። የሆነ ስህተት ይፈጠራል፣ ግን በዚህ ደረጃ በአንድ መብረቅ ላይ ተነስተው
በቃ ሰው ላይ መፍረድ ሀቡ በጣም ነው የሚያስጠላው። እግዚአብሔርን ስተት ይኖራል ደግሞ እኛ አልሸፈንላትም። ምን እንደሚሉ ታውቂያለሽ? ሀቢባም ሳሪም በጊፍት እኔ ሀቡ ማርያምን በጊፍት የሚደለህልኝ እነሱና አሳይ ደግ አደረገ ማለት ነው። ገባሽ? ሀቡ ልጆቹ ሲመጡ እኔ በዋትስአፕ ቀጥታ ደውዬ ማሚንና ልጆቹን አገናኛቸዋለሁ። አገናኝቼ ማሚ ችግር አለ ወይ ብዬ ታስረዳቸዋለች፣ ያወሯታል። አንድ ቀን ብሎክ እንኳን አድርገናቸው እንኳን አናቅም። ምን እያሉ ነው የሚያወሩት? ብሎክ ተደረግን፣ ሳሪ ቤትም መሲ ቤትም ብሎክ ተደረግን፣ ለሙኒት አግዘው ነው የሚሉት። እንደው ብሎክ የተደረገ አንድ ሰው ካለ እስኪ ብሎኩን ስክሪንሻት አድርገው ያምጡት ሀቡ። እኛ ካልፈታናቸው ምንም ነገር እነሱ ጋር ብሎክ አይደለ ያምጡት እስቲ ሀቡ። በዚህ ደረጃ ግን ለሰው ልጅ መጥፎ ነው እውነት። በቃ ሙኒት ይሄ አይገባትም። ስተት ይፈጠራል ስራ ላይ። እኔ ምን ተሳስቼ እኮ አውቃለሁ ሀቡ በስራ ይገባሽ። ነገ ምሳሳታለሁ። የዛሬ አመትም አሁንም ከዚህ ከወጣ በኋላ ልሳሳት እችላለሁ። ብትክዳቸው ብራችሁ የለም ብትል እሺ ብራችሁ አለ ይስተካከላል። እያስተካከልኩ ነው። እስካሁን ድረስ ከ2 ሚሊዮን ብር በላይ የልጆቹን አስተካክያለሁ። የቀሩኝ ትንሽ ናት ብላለች። ሲቀጥ ደግሞ እኛ አለን ሀቡ። አንቺ ጋርም መምጣት ይችላሉ። እራሷ ጋርም ቢሮም እንኳን መሄድ ከቻሉ እንኳን መሄድ ይችላሉ። አረስ እንኳን ባይዋላ ያለ ስልኳ ራሱ ማንንም ጋር ሳይሄዱ ይኸውልሽ መስዬ ስልኳ ባይዋላ ያለ ዋትስአፕ ላይ ሲገቡ 3 የከስተመር ሰርቪስ ቁጥሮች አሉ። የወንዶች ጉዳይ፣ የሴቶች ጉዳይና ካንስሌሽን ምናምን ይላል አይደል? በሶስቱም ቁጥር መልእክት ማስቀመጥ ከዛ ቀድሞ በመለሰላቸው መስተናገድ እያለ እንደዚህ የሚያደርጉት ሆን ብለው ነው። ግን እየጎዷት አይደለም፣ እየጠቀሟት ነው። የጎዷት መስሏቸው ማሚ ይሄ ነገር ምንም ነገር ለማያውቃት እንዲያውቃት እያደረጉ ነው። ማንነቷን ዛሬም ከነስተትሽም ከነጉድለትሽም ከነሙላትሽም እድሜ በህይወት እስካለን ከጎንሽ ነን። አቋማችንን አንቀየርም። እንወድሻለን። እሺ ማሚ አመሰግናለሁ። ደግሞ ማርያምን ሀቅ ሁሌ ከሀቅ ጎን ነው የምትቆሚው። እኔም ላጥፋ ሙኒትም ታጥፋ ሳሪም ታጥፋ እንደ ጓደኛ ያቁ እንተዋወቃለን ብለሽ እንኳን ሀቡ ሳይድ አትይዥም። ስናጠፋ እስከ ጥግ ድረስ ነው እኛን የምትናገሪን። ገባሽ? ይሄ በዚህ አቋምሽ ቀጥ ሀቡም እናመሰግናለን። ማሚ ግን ዛሬም ነገም ከነገ ወዲያም ከነጉድለትሽም ከነሙላትሽም እንወድሻለን። አመሰግናለሁ መስዬ። እኔ ሁሉ ነው በሌለችበትም የምናገረው። ሙኒትን በጸባይ ከያዛቿት እኔ በጣም ብዙ የስንት ሰው ብር ራሱ ማለት ነው ዘጊ ስለ ስልክ ወይ ካላነሳች ምናምን መጥተው ልክ ይላት ወላሂ ካላቸው ብር በላይ ጨምራ ነው እያስገባች ደረሰኝ የምትልከው። በጸባይ በፍቅር ከመጣችሁ እሺ ብላ ወዲያውኑ የምትመልሰው። እናንተ ግን እየሄዳችሁ ያላችሁበት መንገድ እልህ፣ ስድብ ምናምን ከሆነ እሱም በህግ ትጠይቃችኋለች። ይህ በስም ማጥፋት እሷ እናንተን በህግ መጠየቅ ትችላለች፣ ስሟን ስታጠፉ። ኦኬ። በተረፈ ደግሞ ትዕግስት የሚባል ነገር አለ። ታገሱ፣ ጠይቋት፣ ታገሱ፣ ጠብቁኝ ብላለች። በስነስርዓት ይቅርታ ጠይቃለች፣ አሳውቃለች። አለቀ። የሰው ልጅ ካሳወቀ ስራው ሲበላሽ ካሳወቀ ታገሱኝ ገንዘቡን ለመመለስ ከተባለ ይሄ ሁሉ ውለታ ለህዝብ የዋለች ሰው ታገሱኝ ብትል አለመታገስ ሼም አይደለም? በጣም ሼም እኮ ነው። እኛ እንደዚህ ነን ማለት ነው። እኛ ኢትዮጵያውያን ጣት ለመጠቋቋም ቶሎ የሰውን ስም ለማጥፋት እንዲህ ሆ ብለን ነው ባንዴ የምንነሳው። ትናንትና ሙኒት ጀግና፣ በጣም ነው የምናመሰግነው ስለምትከፊል መስዋዕትነት ባልንበት አፋችን ዛሬ ደግመን ትንሽ ስለዘገየች ብቻ ገንዘቡን ለመመለስ የሁሉ ሼም አይደለም እንዴ? አብሮ መብላት ኢትዮጵያዊነት ምኑ ላይ ነው ታዲያ? አንድ ሰው ማንታገስ ከሆነ ነገሮችን እስከሚያስተካክል ድረስ አልካደች፣ አልተደበቀች፣ አልሸሸች፣ ቲክቶኳና ዘግታ አልጠፋች፣ ቁጥር አልቀየረች፣ ሎኬሽን አልቀየረች። ይኸው በፊት ለፊታችሁ እየመጣች ነው። እንደገና ሌሎች ደላሎች ትክክለኛ ስማቸው ራሱ አይታወቅም፣ ፊታቸውን ራሱ አይተናናቅም። እኔ ከሙኒት ውጭ ደላላ ፊቱን የሚያሳይ አይቻላቅም። ሁሉም ደላላ ንጹህ ስራ ስለማይሰራ ተደብቆ ነው። ሙኒት የሰው ሀቅ ስለማትፈልግ የራሷን ነው የምትሰጠው፣ እንኳን የሰው ልትወስድ ማለት ነው። ስለማትፈልግ ፊቷን ታሳያለች። ንጹህ ሰው ነው ፊቱን የሚያሳየው። ትክክለኛ ስራ የሚሰራ ሰው ነው ፊቱን የሚያሳየው። ሌላው ደላላማ ተደብቆ ነው ታውቃላችሁ፣ ወይ ሰው ወክሎ ነው የሚያስቀምጠው እንጂ ዋናው ፊት ለፊት አይወጣም። ስለዚህ ከዚህ በኋላ ምንም አይነት ነገር ችግር አለ ሙኒት ብር በላችን የምትሉ ከሆነ ያው ፖሊስ ጣቢያ ክፍት ነው፣ ቀጥታ ሄዳችሁ ክሰሱ። አለቀ። እናንተ ደግሞ ስሟን ስታጠፉ እሷ ደግሞ ሄዳ ትከሳል። ከዛ ሌላ ደግሞ ሀቡዬ ትዕግስት የልጃችን እናት ልበላት አስታውሻታለሽ? እንኳን ደስ ያለሽ። አንቺ አፕዴት ባታደርጊኝም እኔ ቼክ እያረኩኝ ነበር። አሁን ለምስጋና ልግባ ብላ ጽፋ ነው ማኝ። ዛሬ ፊትሽ ሌላ ነው ማሻአላ። ይሄን ስላየው ብቻ ደስ ይለኛል ወላሂ። ይሄን ፊት ስላየውት ሚዩት ነሽ
እኔ ቦታ ላይ አርጊያት አቡዬ። ጽፋ ነው ላመስግን አስገቢኝ ብላ ጽፋ ነው የገባች። ኧረ ተፍለቅልቃለች። ማሻአላ ትግስት ሚውት እኮ እስካሁን ሚውት ነሽ። ኧረ ሚውቱን አንሺው። ሚውት ዛሬማ ዲምፕልሽ ሁላ ወጣ በደስታ። ዲምፕል እንዳለሽ ሁላ አናቅም ነበር። አይስዌር ከዚህ በፊት ቪዲዮ አብርተሽ እያለቀሽ ስለነበር ያወራሽው የዛኔ ዲምፕልሽ አይታይም ነበር። አሁን ደስተኛ ስትሆኝ ስትስቂ ዲምፕልሽ ወጣ። ያው ማርያም በጣም ደስተኛ ነኝ። ሙኒትዬ በሰዓቱ ስላስቀየምኩሽ ይቅርታ አድርጊልኝ። ሀቡንም እጅግ አመሰግናለሁ። እውነት ሁላችሁም በጣም ነው የማመሰግነው። ግን በሰዓቱ ተደነባብሬ ነው የስደተኛ ልጅ ስለሆነ ልጅ ታውቃላችሁ፣ ብዙ ዋጋ ስለከፈልኩበት ያለው ነገር ትንሽ ድምርብር አድርጎኝ ነበረ። አሁን ግን እግዚአብሔር ይመስገን በጣም ደስ ብሎኛል። ሪካርድ ደግሞ አድርጌልሻለሁ ሙኒቴ፣ ማርያምን አድርጌልሻለሁ። በጣም ደስ አለኝ እኮ ሙኒትዬ ብዬ ሪካርድ አድርጌልሽ ነበር። እንኳን ደስ ያለሽ። ጧሪሽ፣ አጋዥሽ፣ ደጋፊሽ፣ አክባሪሽ ይሆንልሽ፣ እልፍ ይሆንልሽ። አንዱ ልጅሽ አላህ እልፍ ያርገው። ወልዶ ከብዶ የምትኮሪበት የምትደሰችበት ይሆንልሽ። ወጪሽን ያስረሳሽ ይጦርሽ አንቺ። እሺ ሁሉ ጊዜ ትዕግስት ጥሩ ነው። ሰውን ማመን፣ አላህ ላይ ተስፋ ማድረግ። አንድ ሰው ሁሉን ነገር ላዩ ላይ ሲጥልብሽ ታፍሪያለሽ አይደለ? ትሰጊና ሁሉን ነገር ትጨርሽለታለሽ። ውስዋስ ሲኖርብሽ ግን ሁሉ ነገር ያልተማመነችብኝን ለምን ላድርገው እንዴ ምንድነው የሚያሰኝ ነገር ይመጣልና ለወደፊት ምንም ነገር ሲመጣ አላህ ላይ ተስፋ አድርገሽ እመኚ። ትንሽም ቢሆን ሰውን እመኚ። ስንት ነገር የተናገርሽው ሰው ነው አይደለ ያገዘሽ። አየሽ ዘመዴ ነው ሙኒት እየቆይ ላስተካክልሽና ዘመዱን እዚህ በቃ ትቼዋለሁ ምናምን ብዬ ወርጃ አልነበረ። ከዛ አንዲት ቴክታ የምትባል ልጅ ናት ተስፋ አስቆርጭ ስታየኝ ቲጂ ተስፋ ቆርጠሻን እስኪ ላንዴና ለመጨረሻ አንቺ የዘመዱን በቀለን ቁጥር አናግሪው ብላይ ዋትስአፕ ላይ ደወልኩለት። አንድ ስልክ ደወልኩለትኝና እያለቀስኩ ነበር ያወራሁት። እንደዚህ ሆነብኝ ነገሮች ተወሳሰቡብኝ ስለው ምንድነው ምንም ያጣራኝ ነገር የለም እስኪ ቆይ የሆነ ሰው ይደውልሻል አለኝ እና ስልኩን ዘጋ። አላመንኩም። በቃ ስላለቀስኩበት ጠብሮ ሊሸኘኝ ነው መስሎኝ የነበረው። ከዛ ፍቅር ዲዛይን የሚባለው ልጅ እኔ ከዛ በፊት አላውቀውም። ከዛ እሱ ደወለልኝ። ከዛ ዘመዴ ነው ላከኝ አለኝ። ምንድነው ችግርሽ ሲለኝ እንዲህ ብሎ የልጅ ብዛ ተበላሽቶብኝ ነበርና ላስተካክል ፈልጌ ነበር አልኩት። ከዛ መብርሃንን 8000 ምናምን ብር ነው አይደል ይብዛው ማሰሪያ ሙሉን ቀስ ብለሽ ሰርተሽ ሰጭኛለሽ እኔ ከበር አድርጌ አስተካክለታለሁ ብሎ 15 ቀን ባልሞላው ውስጥ ቃል ሲገባልኝ አሁንም አላመንኩም። እየሮጥኩ መጥቼ ለሀቢባ ተናገርኩ። አቡዬ ፍቅር ዲዛይን እኮ እንደዚህ አለኝ፣ እንዲህ አድርጎ ዘመዴ ልኮት እንደዚህ አለኝ እኮ ስላት እሷ መለል ብላ በደስታ ሸኘችኝ። እግዚአብሔር ይመስገን ዛሬ ተስተካክሎለት አይዲውን በእጁ ተቀብሎ እግዚአብሔር ብሎክ የለ ቀራማ የለ ምን የለ። አየሽ አልቅሳ ስንት ቀን እዚህ ቤት መታ አልቅሳ ይኸው አሁን ልጇ ህጋዊ ሆኗል። አይዲውን አየሽ ባይንሽ? አይዲውን ቪዲዮ እንደውም ፍቅር ወስዶት ቪዲዮ ሰርቶበታል። ልልክልሽ ነበር ሀውዬ ላለማድከም ፈልጌ ነው እንጂ ቪዲዮውን ልልክልሽ ነበር። አይዲውን በእጁ ተቀብሏል። ደግሞ ከዚሁ ላይ ሙኒትዬ ያኔ እሱ ጌታቸውንም እግዚአብሔር ይስጠው አንቺን አላወራሁሽም እንጂ እሱን አውርቼው ይቅር ተባብለን አውርቼው ሄደ። ሪፖርት ሄዱ ብሎ ኩል ያነሱ የአሬድ ስፖንሰር አዲሷ ስፖንሰር ፍቅር ዲዛይን እና እሱ ሄዱ አብረው ብሎክ ሁሉ ያነሱ ሲጠይቁ ምንም አይነት ብሎክ የለበትም አይሉም። ምንድነው ያለው ቃራማ ብቻ ነው ያለው እንጂ ብሎክ የለበትም ብለው ቃራማውን የቃራማውን 4000 ምናምን ብር ተቀብለው ሸኙ ትላቸዋለሁ። በጣም ደስ ብሎኛል። በጣም ነው ማመሰግነው። ፍቅር ዲዛይን